እናቶቻችን በጣም ጽንስ ስትቋጥሩ በጣም መጠንቀቅ አለባችሁ ለማ ለልጁ ለህፃኑ በእናንተ ችግር ነው ብዙ ችግሮች የሚከሰቱት ባለማወቅ ዛሬ ጸነሱ ሴቶች በቃ ቲክቶኩን ይዘው በለው ሲሉት ጥሩ አይደለም እኮ እናንተ ሐሜት እየሰማችሁ ልጆቹንም ሐሜተኛ ልታደርጉ ነው ማለት ነው ከማይጸኑ ነው እየሰማችሁ ነው በጣም ከባድ ነው ተለይ እናቶቻችን መጠንቀቅ አለባችሁ አሁን እኔ መመክራችሁ ለምንድነው በጣም ብዙ ችግር እየተከሰተ ነው በጣም ህፃናትን አስመልክቶ በጣም ብዙ ችግር ቤት ይቁጠራው ኦርቶዶክሳን እዚህ አይደል እዚህ ኢትዮጵያ ብዙ አልሰማ ውጭ ሀገር ግን እጅግ ከባድ ህፃናቱ ሁሉ መናገር ማይችሉ አፋቸው የተያዘ እንዴት ወላጅ እንደሚያለቅስ አይቻል በጣም ነው ማዝነው እና ችግሩ ከወላጅም ይጀምራል ማለት ነው መጠንቀቅ አለብን እና አንድ ሴት ጽንስ ተሸከመሽ ማለት ምን ተሸከመሽ ማለት ነው ህይወትን ተሸከመች ስለዚህ በጣም ልትጠነቀቅ ይገባል ምሰማውን ምታየውን መጠንቀቅ ይገባል እናቶች አይታችሁ ታቃላችሁ ልጅ ሲወለድ እዚህ ጋር አልማዝ ቅርጽ እዚህ ጋር ግንባሩ ላይ እኛ ድማህ እንለዋለን በቤተ ክርስቲያን ትምህርት ይሄ በጣም ትልቅ የከበረ ቦታ እኮ ነው መክብበ ሐዋሳት ይባላል ይሄ ማለት ፊት ትልቅ ነገር ነው ቅዱስ ነገር ለዚህ ነው የቅዱሳን አክሊል ጭንቅላታቸው ላይ የሚደረገው አይጸኑ ውስጥ ላሉ ጽንሶች መጽሐፍ ተዘጋጅቶላቸዋልና ወላጆች ያነባሉ ምን ውስጥ ላሉት አረመልሱ ባካችሁ ማህፀን ውስጥ ላሉ ጉድ ፈላኩ ጽንስ ንባብ ተጀመረ ማለት ነው ማታነቡ ሰዎች ጉዳችሁ ፈላ ለምን ጸነስኩት እያለሽ ምትበሳጭ ሴት ካለች ጽንሱ ይሄን ይሰማል ሰምቶ መጨረሻ ላይ ከተወለደ በኋላ ከሰው ማይገናኝ ይሆናል የተለየ ሰው አይታችሁ ከሆነ አልጋ ላይ ተኝተው ሳቅ ይላሉ አይደል ፈገግ ይላሉ ማርያም አያጫወተች ነው ትላላችሁ አይደል ጠባቂ መልአኩን እያየ ነው ትላላችሁ ትክክል ነው ይሄ በር ነው ረቂቁን ዓለም ያይበት ነው እግዚአብሔር የሰጠው ነው ልክ በ18 ወሩ ግን ይዘጋል በቃ ደጁ አባባ እማማ ሊል ነው በቃ ያ ኮኔክሽኑ ይቆማል ይሄ ደጅ ነው ራሱን ችሎ ህክምና ውስጥ ያላችሁ ካላችሁ ለሐኪሞች የተሰጠ መልአክ ነው በጣም በስራችሁ ሁሉ ሩፋኤልን ብትማጸኑት ፈጥኖ ነው የሚረዳችሁ ሐኪሞችም በመርዳትም ይታወቃል አሁን ብዙ ህፃናት ብዙ በጣም አይምሮአቸውን ያጡ ኦቲስቲክ የሆኑ መናገር የማይችሉ ወላጅ የሚጨነቅባቸው ብዙ ልጆች አሉና እነዚህን ሁሉ ሊፈውስ የተሾመ መልአክ ማን ነው ይላል ሰረቃኤል የተባለ ቅዱስ መልአክ ነው በረከቱ ይደረብን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አቤቱ ጌታችን አምላካችን ንጉሳችን ሕይወታችን ብርሃናችን ጠባቂያችን የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ክብር ምስጋና አምልኮትና ወዳሴ ላንተ እናቀርባለን ክቡራን ሊቃውንተ ቤተ ክርስቲያን ዘማሪያን ዘማሪያት የተወደዳችሁ የክርስቶስ ቤተሰቦች ምእመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ እንደምን ሰነበታችሁ እንደምን አረፈዳችሁ ሉል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ሙሴን ከፈርዖን ኢያሱን ከአማሌቅ ሕዝቅያስን ከሰናክሬም ዳዊትን ከጎልያድ ዳንኤልን ከአፋናብስት አፎሚያን ከዲያብሎስ ወጥመድ ተራርቶ የጠበቀ የሊቀ መላእክት የቅዱስ ሚካኤል ዓመታዊ ክብረ በዓል ዋዜማ ድርሶናልና የአባቶቻችን አምላክ ሉል እግዚአብሔር ክብር ምስጋና አምልኮትና ወዳሴ ለስሙ ይሁን እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው መጽሐፈ ሄኖክ ምዕራፍ 20 ቁጥር 5 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል የምስጢር ባለቤት እግዚአብሔር አምላካችን እግዚአብሔር ንጉሳችን ምስጢሩን ጥበቡ እንዲገልጥልን ቅዱስ ፈቃድ ይሁንልን ቅዱስ ቃሉ ምን ይላል ይህን አካ የተባለውን ስም በቅዱስ ሚካኤል እጅ ላይ አኖረው ይላል እስቲ አብረን እንበለው ይህን በሉ እስቲ አካ የተባለውን ስም በቅዱስ ሚካኤል እጅ ላይ አኖረው ስለ ቃሉ የአምላካችን ስም የተመሰገነ ይሁን እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው በተለይ የቅዱስ ሚካኤል ክብሩን ይሆናል ነገም ተማራላችሁ በተለይ ከባህራን ጋራ ተያይዞ ከአፎሚያ ጋራ ተያይዞ እኔ ግን ያዳም ሰባተኛ ትውልድ የሆነው ሄኖክ የተናገረውን ቃል መነሻ በማድረግ የመላእክት አለቃ የቅዱስ ሚካኤል ክብሩን እንማራለን እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችንም ይግለጥልን ቅዱስ ቃሉን የጻፈልን አባታችን ሄኖክ ነው ሄኖክ የአዳም ሰባተኛ ትውልድ ነው አዳም ሴት ሄኖስ
ቃይናን መላልኤል ያሬድ ሄኖክን ይወልዳል። ሄኖክ ከዓይነ ሞት የተሰወረ ነው። መልአኩ እየመራው ፈለካትን ማለትም ሰማየ ሰማያትን አየራትን ሙፃ ነፋሳትን ስለ ፀሐይ ስለ ጨረቃ ስለ ከዋክብት ስለ 12ቱ ነፋሳት በላይ ስላለው በታች ስላለው ከጽራሃሪያም እስከ በርባሮስ ከአድማስ እስከ ናጌብ ያለውን ምስጢር የእግዚአብሔር መልአክ ከእግዚአብሔር ታዞ የገለጠለት ታላቅ አባት ነው። ታዲያ ይህ ሄኖክ በመጽሐፉ ላይ የቅዱስ ሚካኤልን ክብር ሲናገር ልዩ የሆነውን ስም አምላክን በቅዱስ ሚካኤል እጅ ላይ ራሱ እግዚአብሔር እንደጻፈለት መስክሯል። ይህ ታላቅ ምስክርነት ነው። ሁሉም መላእክት ኤል የሚል ቃል መጨረሻ ላይ ያላቸው ገብር ብንል ኤል፣ ሩፋኤል፣ ኡራኤል ወይም ደግሞ ያህ የሚል ነገር ይኖራቸዋል። ሰላትያ ይላል ያለ ያህዌ የሚለውን እግዚአብሔርን ስም ወይም ደግሞ ኤል የሚለውን ስም ተሸክመዋል። ቅዱስ ሚካኤል ግን ከመላእክት ሁሉ ተለይቶ ስም አምላክ በእጁ ላይ የተቀረጸ ብቸኛ መልአክ ስለሆነ ምን አለ? ልዑል በጌትነት በኖረ ጊዜ ለቅዱሳን የገለጠው የመሐላ ራስ የሚሆን የክስቢኤል የስሙ ቁጥር ይህ ነው ይላል። ለማን የገለጠው? ለቅዱሳን የገለጠው የመሐላ ራስ ፍጻሜ የሆነውን ታላቁን ስም ክስቢኤል ብሎ ያነሳዋል። አምላክ ወሰብ አምላክም ሰውም ማለትም ነው ይላሉ ሊቃውንት፣ ወይም ከሃሊ አምላክ ማለት ነውና የስሙ ቁጥር ይህ ነው ካለ በኋላ ስሙም ቤቃ ይባላል ይላል። ምን ይላል? ቤቃ ይባላል። በደንብ አስተውሉ። የመሐላ ራስ ማለት በኋላ ዘመን የእግዚአብሔር ልጅ ሰው ሆኖ የሚጠራበት ታላቅ የስጋዊ ስም ነው ማለት ነው። ለዚህ ነው ሰላም ለዝክረ ስምከ ስመ መሐላ ዘኢየሱ ዘአንበረ ቅድመ እግዚአብሔር በአትሮንሱ እግዚአብሔር አስቀድሞ በዙፋኑ ላይ ያኖረው የማይከዳ የመሐላ ስም ለሆነ ለስም አጠራር ሰላምታ ይገባል ብላ ቤተክርስቲያናችን ኢየሱስ ክርስቶስን ታመሰግንበታለች። ይህ እግዚአብሔር ታላቅ ስም ነው ካለ በኋላ ስሙም ቤቃ ይባላል ይላል። ምን ይባላል? ህቡ ስም ነው። ቤ ማለት ሁለተኛ ፊደል ነው። አበገደ የእግዚአብሔር ስሙ አሌፍ ቤት ይባላል። ስለዚህ ቤ የሚለው ቤቃ የሚባለው ሁለተኛው አካል ወልድን ይወክላል። ቃ የሚለው ደግሞ ቃል ማለት ነው። በቀዳሚ ሐለው ቃል አስቀድሞ የነበረ ቃል ማለት ነው። ይሄ ሁለተኛው ስም ነው። ከዛ ምን ይላል? ያን የተሰወረውን ስም ግለጥላቸው ይላል። የተሰወረውን ስም ያውቁት ዘንድ ግለጥላቸው፣ የተሰወረውን ሁሉ ለሰው ልጆች ያሳዩ ዘንድ ከዚህ ስምና መሐላ የተነሳ እንዲንቀጠቀጡ በመሐላ ጊዜ የጠሩት ዘንድ ግለጥላቸው። ኃይለኛ ነው የጸና ነው ይላል። ይሄ ስም ምንድነው? ኃይለኛ ነው። አጋንንትን የሚያንቀጠቅጥ አጋንንትን የሚያርበተብት ነው። ለሰው ማይገለጠውን ምስጢር የገለጡ የወደቁት ሁሉ ከዚህ ስም የተነሳ ይንቀጠቀጡ ይፈሩ ዘንድ ካለ በኋላ ኃይለኛ ነው የጸና ነው ብሎ ይህን አካ የተባለውን ስም በቅዱስ ሚካኤል እጅ ላይ ያኖረው ይላል። በማን ላይ? ምን የሚለውን ስም? አካ የሚለውን ስም። አ ማለት አልፋ ማለት ነው። ምን ማለት ነው? አልፋ። አሁን ሚካኤል ስትሉ ምን የሚል ፊደል አለ? ከሚቀጥለው ካ አለ አይደለ? በደንብ አስተውሉ። ሚካኤል አራት ፊደሎች ናቸው። አካ የሚለው ደግሞ አ ማለት አልፋ ማለት ነው። አልፋ የተባለው ማን ነው? አብ ወልድ መንፈስ ቅዱስ ነው። ሊቃውንት አባቶቻችን አልፋ የሚለውን ሲያመሰጥሩት ሶስት ፊደል ነው። አ አለ፣ ሁለተኛ ላይ ል አለ፣ ሶስተኛ ላይ ምን አለ? ፋ የሚል ቃል አለ። አብ ስንል የመጀመሪያውን አካል የመጀመሪያ ፊደሉ ምንድነው? እግዚአብሔር አብን ስንጠራ ንገሩኛ። አ ነው አይደለ? አብ አ አለ አልፋ። ሁለተኛው አልፋ ወ ል ድ እስቲ በሉ ወልድ። ሁለተኛው ፊደሉ ምንድነው? ል የሚለውን ቃል ይዟል። አልፋ ከሚለው። ሶስተኛው አካል ደግሞ ምን ይባላል? መንፈስ ቅዱስ ይባላል። ስለዚህ ፈ የሚለው ከፈስ ከፎ ያለው አንድ ነገር ስለሆነ አልፋ ማለት አብን ወልድን መንፈስ ቅዱስን ይጠቁማል። ይህ ብቻ ሳይሆን ቀዳማዊ አምላክ መሆኑን ይጠቁማል። ጌታችን ለዮሐንስ ምን አለው? አነ ውእቱ አልፋ ወኦ አልፋና ኦሜጋ ማንኛ ነው? እኔ ነኝ ያለው። አያችሁ፣ ይሄን በጽላቱ ላይ ቤተክርስቲያን ትጽፋለች። በታቦተ ሕጉ ላይ ይሄ ስም ይጻፋል። አልፋን አልፋ ወኦ አልፋ። ተመልከቱ፣ አልፋ አስተውሉ። ካ
ከሚለው ቃል ካይ ማለት እንደ ዋዌ ነው እና ማለት ነው ምን ማለት ነው ከመ እና ሚለው ቃል ይወጣዋል ሚለው ቃል ደግሞ ኦሜጋ ማለት ነው ምን ማለት ነው ይሄ የማን ስም ነው አልፋና ኦሜጋ ብቻ ነው አረ ንገሩኝ እግዚአብሔር ብቻ ነው በደንብ አስተውሉ አነ ቀዳማዊ ፊተኛው እኔ ነኝ ወአነ ዳህራዊ ኋለኛው እኔ ነኝ ብሎ ራሱ ክርስቶስ ለማን ነግሮታል ለዮሐንስ ነግሮታል ሞቼ ነበር ኋለ እነሆ አሁን ከዘላለም እስከ ዘላለም ድረስ ሕያው ነኝ ብሎ ስግው ቃል ክርስቶስ ለዮሐንስ እንደነገረው አልፋና ኦሜጋ ያለውን ምስጢር የያዘውን አካም ሚለውን ታላቁን ቅዱሱን ስሙን በቅዱስ ሚካኤል እጅ ላይ ቀረጸው ክብር ለዚህ መልአክ ይሁን በእውነት የእግዚአብሔርን ስም የተሸከመ ነው እና ሄኖክ ምን ይላል የዚህ ስም የተሰወሩ ምስጢሮቹ እነዚህ ናቸው ይላል በስሙም ጸኑ በዚህ ስም ሰማይ ጸና ይላል ምን ጸና ሰማይ ጸና ይስም አለ ዓለም ሳይፈጠር ነበር ይላል ዓለም ሳይፈጠር ዘመን ሳይቆጠር የነበረ ስም አምላክ ነው አካም ይባላል በዚህ ስም አለ ባህር ጸና ይላል በዚህ ስም ፀሐይ ጨረቃ ከዋክብት መንገዳቸውን ይፈጽማሉ በዚህ ስም ባህር ትንቀሳቀሳለሽ ገደቧን አታልፍም ምን በሚለው ስም አካ በሚለው አልፋና ኦሜጋነቱን በሚናገረው በሚመሰክረው ኃያልና ገናና ስም ማለት ነው ይህ ስም ተለይቶ ከመላእክት ወገን ለማን ብቻ ተሰጠ ለቅዱስ ሚካኤል ብቻ ተሰጠ ክብር ለዚህ መልአክ በጣም ትልቅ ስም ነው በጣም ትልቅ ስም ነው እጅግ ያስደንቃል ስለዚህ ቅዱስ ሚካኤል እጁን አነሳ ማለት የማንን ስም አነሳ ማለት ነው የእግዚአብሔርን ስም አነሳ ሁሉም መላእክት ቅድም እንዳልኩት ኤል 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 ይላል ስሜ በእነሱ ላይ ስለሆነ ኃጢያት ብሰሩ ይቅር አይልምና አታስመርሩት ይላል የቅዱስ ሚካኤል ግን ተለይቶ ሰማይና ምድርን ያጸና ቅድመ ዓለም የነበረ ዓለም የጸናበት ስም አምላክ መዳፉ ላይ የተቀረጸ ብቸኛ መልአክ ነው ስሙ ራሱ ሚካኤል እስቲ በሉ አዎ ካ የሚል ቃል አለው ተመልከቱ አካና ሚካኤል ማንንም መልአክ ይሄንን ስም መሸከም አይችልም በእኛ በቤተ ክርስቲያን ትልቅ ትምህርት አለ ቀመረ ፊደል የሚባል ቀመሩ አካም 91 ነው ሚካኤልም ሲቀመር 91 ነው ከሱ በቀር ይሄንን ስም ሊሸከም የሚችል ማንንም መልአክ የለም ራሱ ሚካኤል ስትሉት አራት ነገሮች በውስጡ ታወጣላችሁ አራት ፊደሎች አሉ በርግጥ ነገር ግን ሰላም ሚ በሉስቲ ታ ኤል ሚ ማለት መኑ ማለት ነው ማን ማለት ነው አስተውሉ ማን ማለት ነው ካ ማለት ደግሞ ከመ እንደ ማለት ነው ኤልስ ምን ማለት ነው ባንድ ላይ አረ መልሱ ባካችሁ እግዚአብሔር ማለት ነው ስለዚህ ሚካኤል ማለት ማን እንደ እግዚአብሔር ማለት ነው ለዚህ ነው ማን እንደ እግዚአብሔር ብቻ መባል አይምሰላችሁ ኦርቶዶክሳውያን ማን እንደ ልዑል ማን እንደ እግዚአብሔር የሚለውን ስም መሸከሙ ከሌሎች መላእክት ሲለየው ነው ምክንያቱም ሳጥናኤል በካደ ጊዜ እኔ ልዑል ነኝ እኔ አምላክ ነኝ ብሎ በተገዳደረ ጊዜ እኔ በልዑል ራሴን መስላለሁ ይላል ኢሳይያስ 14:14 ላይ ጥንተ ጠላት ሳጥናኤል እኔ ራሴን በልዑል መስላለሁ ግን አንተ እንጦርጦስ ተወርዳለህ ይለዋል ገሃነም ተወርዳለህ ስለዚህ እኔ በልዑል መስላለሁ እኔ ራሴን ከእግዚአብሔር ጋር አስተካክላለሁ ሚለው ሳጥናኤል ሲነሳ አይደለም ማን እንደ እግዚአብሔር ብሎ መነሳት የሚችለው ብቻ ነው ሚካኤል ብቻ ነው አያችሁ እንደ ስሙ ይመርልሃ በግብሩ እያንዳንዱ መልአክ የተሰጠውን ተልእኮ ያመለክታል ሚካኤል ከመላእክት ወገን አስቀድሞ ማን እንደ እግዚአብሔር ማን እንደ ልዑልን የሚመስል ማን ነው እግዚአብሔርን የሚመስል ማን ነው አንተ ሐሰተኛ ብሎ ሰይፉን መዞ የሚፋለመው ስለሆነ ምን የሚል ስም ተሰጠው አረ ንገሩኝ ሚካኤል ስም ተሰጠው በጣም የሚገርም ነው አካም ሚለው ስም ተጽፎበታል እንደገና ስሙ ደግሞ ማን እንደ እግዚአብሔር ማለት ነው አባታችን ሄኖክ የመላእክትን ስማቸውን ሲዘረዝር በተለይ ምዕራፍ 6 ላይ ምዕራፍ 6 ከቁጥር 1 ጀምራችሁ ስታነቡ የቅዱሳን መላእክት ስማቸው ይህ ነው ይላል ሚካኤልን በኋላ ያመጣዋል ግን አስቀድሞ ኡራኤልን ጠቅሶታል ከቅዱሳን መላእክት አንዱ ኡራኤል ይላል በመብረቅና በነጎድጓድ ላይ የተሾመ ነው ይላል
በመብረቅና በነጎድጓድ ላይ ለምንድነው የተሾመው ሲባል ስሙ ራሱ ያመለክታል ኡራ ማለት ብርሃን ማለት ነው ምን ማለት ነው ኤልስ ብርሃን እግዚአብሔር የእግዚአብሔር ብርሃን ማለት ነው ስለዚህ ኡራኤል ተለይቶ ብርሃን ባለው በመብረቅ ላይ ድምጽ በሚያሰማ በነጎድጓድ ላይ የተሾመና ያንን ሊመራ እግዚአብሔር ስልጣን የሰጠው መልአክ ነው በረከቱ ይደርብን ሌላው ብርሃን ከእውቀት ጋር ያያያዛል ከምን ጋር ያያያዛል ከእውቀት ለምሳሌ እግዚአብሔር ብርሃን ይሁን አለ ብርሃንም ሆነ ይላል ይህ ብርሃን ምንድነው ለመላእክት ዕውቀት የሆነ ብርሃን ነው ዝንቱ ብርሃን ኮኖሙ ጥበበ ወአእምሮ ይላል ጥበብንና ዕውቀትን ሆናቸው ቅዱስ 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 ብለው አመሰገኑ ስለዚህ ኡራኤል ተለይቶ ዕውቀትን ለመግለጽ የተሾመ መልአክ ነው ምንን ለመግለጽ ዕውቀትን ብርሃን ዕውቀትን ለሰው ልጅ ለመስጠት ስለዚህ እናንተ ጥበብ ከጎደላችሁ ማስተዋል ካነሳችሁ ማንን ትማጸናላችሁ የጥበብ ባለቤት እግዚአብሔር መልአኩ ኡራኤልን ልኮ ልክ እንደነዝራ ሱቱኤል ጽዋ ልቡናን እንዲያጠጣችሁ መማጸን ትችላላችሁ ሚከለከላችሁ የለም አንኳኩ ይከፈትላችኋል ለምኑ ስለዚህ እዝራን አፍን ክፈት አለው አፉን ከፈተ ትልቅ ነገርን ሰማያዊ ነገርን አጠጣው ያን ጊዜ እዝራ በቃ በመስጢር ምን ሆነ ተመላ እነዛን ሁሉ መጻሕፍትን ጻፈ መጨረሻ ብሔረ ሕያዋን ካይነ ሞት ተነጥቆ ሄደ በሀገራችንም አባ ጊዮርጊስ ዘጋስጫ የተባለ አርጋኖንን የደረሰ ሰዓታትን የደረሰ ሆተ ብርሃንን ሌሎችም ብዙ መጻሕፍትን የደረሰ ታላቅ ሊቅ ነበረ ይህን ሊቅ እናታችን ቅድስት ድንግል ማርያም ኡራኤልን አስከትላ መታ ጽዋ ልቡና ብታጠጣው ምን ተገለጠለት ምስጢር ተገለጠለት ስለዚህ ኡራ ማለት ብርሃን ነው ኤል እግዚአብሔር ነው ስለዚህ ብርሃን እግዚአብሔር ነው መባረክትን ነጎድጓድን ሊሾም ሊመራ የታዘዘ መልአክ ነው በረከቱ ይደርብን ቀጥሎ ከቅዱሳን መላእክት አንዱ ሩፋኤል በሰዎች ነፍሳት ላይ የተሾመ ነው ማለትም ሩፋ ማለት ሐኪም ማለት ነው ምን ማለት ነው ሐኪም ወይም ፈውስ ማለት ነው ኤል ማለት እግዚአብሔር ማለት ነው ሩፋኤል ማለት ምን ማለት ነው ፈውስ እግዚአብሔር ሐኪም ነው እግዚአብሔር ፈዋሽ ነው ማለት ነው ስለዚህ ሩፋኤል ተለይቶ በምን ላይ ተሹሟል ማለት ነው በህሙማን ላይ ተሹሟል ማለት ነው ስለዚህ ብዙ ህሙማን ሩፋኤልን ብትማጸኑት ይፈውሳቸዋል መጽሐፈ ጦቢትን እንደምታነቡት አይን ሲያበራ አስማንዲዮስ የሚባለውን ጋኔን ሲያስወጣ ከሳራታ ያላችሁ ስለዚህ ሩፋኤል ተለይቶ በሰው ቁስል ላይ ነው የተሾመው የሐኪሞች ሁሉ ረዳት ነው ለምሳሌ እዚህ ሜዲካል ዶክተሮች ካላችሁ ሰርጀሪ መስሩ ካላችሁ የተለያየ ህክምና ውስጥ ያላችሁ ካላችሁ ለሐኪሞች የተሰጠ መልአክ ነው በጣም በስራችሁ ሁሉ ሩፋኤልን ብትማጸኑት ፈጥኖ የሚረዳችሁ ሐኪሞችም በመርዳትም ይታወቃል ምን በመርዳት በሐሞት በአሳቦት ሲፈውስ አይን ሲያበራ እናያለን ቀጥሎ የጠቀሰው በጣም የሚገርመው ራጉኤል ነው ከቅዱሳን መላእክት አንዱ ራጉኤል ስለ ዓለምና ስለ ብርሃናት የሚበቀል ነው ይለዋል እንግዲህ ራጉ ማለት ራእይ ማለት ነው ኤል እግዚአብሔር ነው ራእይ እግዚአብሔር በተለይ ራጉኤል አጋንንትን የሚበቀል ነው ምንን የሚበቀል ነው ዲያብሎስና አጋንንትን የሚበቀል ነው እስመለሊሁ ሰይጣን ይትመሰል ከመመላከ ብርሃን ራሱ የብርሃን መልአክ እስኪመስል ድረስ ይለውጣል ስለዚህ በአጋንንት አሽከላ የወደቁ የተያዙ ሰዎች መልካ ራጉኤልን ቢጸልዩ ድርሳነ ራጉኤልን ቢጸልዩ ከዚህ ህመማቸው ሊፈውሳቸው ማን ተሹሟል ማለት ነው ራጉኤል ተሹሟል ማለት ነው እና የጥንት አባቶቻችን በተለይ በክፉ መናፍስት የተያዙትን ሰዎች ድርሳነ ራጉኤልን በመጸለይ መልካ ራጉኤልን በመጸለይ ሲፈውሱ ብዙ ታሪክ እናውቃለን ስለዚህ ራጉኤል በዚያ ላይ ተሹሟል ቀጥሎ የጠቀሰው ለሰው በሚያደርገው በጎነት ላይ ለህዝቡ ታዛዥ ነውና ከቅዱሳን መላእክት አንዱ ሚካኤል ነው ይላል ማን ነው በጣም ደስ ይላል እኮ ለሰው በሚያደርገው በጎነት ላይ ሚካኤል ማለት ምን ማለት ነው በጎ ነው ማለት ነው ለህዝቡ ደግሞ ምንድነው ታዛዥ ነው ደስ አይል ታዛዥ ነው በጎ ነው አዛኝ ነው ስለዚህ ከቅዱሳን መላእክት አንዱ ማን ነው ሚካኤል ነው ይላል በጣም የሚገርም ነው ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመጽሐፈ ያሬድ ልጅ ሄኖክ እንደጻፈው ስምህ ከአምላክ ስም ጋራ ሱታፌ አድርጓልና ለስም አጠራር ምን ይገባል ሰላምታ ይገባል ከልዑል ስም ጋራ ከማን ስም ጋራ ድገሙት ከማን ስም ጋራ
ምክንያቱም ልዑል በጌትነት በኖረ ጊዜ ለቅዱሳን የገለጠው የመሐላ ራስ የሚሆን የክስቤል የስሙ ቁጥሪ ነው ስላለ በእውነት ልዑልን ስለ ልዑልን የሚገልጽ መልአክ ማን ነው ማለት ነው? ሚካኤል ነው። በረከቱ ይደርብን። ከዛ ይቀጥላል። እንደውም ትንሽ ላንሳላችሁና ወደ ቅዱስ ሚካኤል እንመጣለን። ሄኖክ በመቀጠል ከቅዱሳን መላእክት አንዱ ሰረቃኤል በሰውነታቸው ኃጢያትን በሚሰሩ ሰዎች መናፍስት ላይ የተሾመ ነው ይላል። ምን ማለት ነው? አይምሮ ባጡ ሰዎች ላይ ምን ባጡ ሰዎች ላይ አይምሮ ባጡ ሰዎች ላይ ለምሳሌ ልጆቻችሁ በዚህ ህመም ቢጠቁ አሁን ብዙ ህፃናት ብዙ በጣም አይምሮአቸውን ያጡ ኦቲስቲክ የሆኑ መናገር የማይችሉ ወላጅ የሚጨነቅባቸው ብዙ ልጆች አሉ። በጣም ብዙ ልጆች ቤት ይቁጠረው። በተለይ ኢትዮጵያ ትንሽ ነው እንጂ ውጭ ሀገር ብትሄዱ በጣም ታዝናላችሁ። ቢያንስ እንደው 4 ልጆች ቢኖሩ 2ቱ በእንዲህ አይነት ህፃናት የተጠቁ ናቸው። እና እነዚህን ሁሉ ሊፈውስ የተሾመ መልአክ ማን ነው ይላል? ሰረቃኤል የተባለ ቅዱስ መልአክ ነው። በረከቱ ይደርብን። ስለዚህ ተጠቀሙባቸው። እኛ አለማወቅ ነው እንጂ ኦርቶዶክሳውያን እያንዳንዱ ቅዱስ የተሰጠው የራሱ ጸጋ አለው። አንዱ በአንዱ ጸጋ ውስጥ አይገባም። እኛ ዝም ብለን ምንማጸነውንም ምትለምኑትንም አታውቁም እንዳለ እንጂ አይን ላይ የተሾሙ አሉ። አይን ብቻ ሊፈውሱ አይን ብቻ ከጆሮ ጋር የተያያዘ ከኩላሊት ጋር የተያያዘ ከውስጥ በሽታ ጋር የተያያዘ ከውጭ ችግር ጋር የተያያዘ ከጥበብ ጋር ከእውቀት ጋር ከብዙ ነገር ጋር የተያያዘ ብዙ ስጦታ የተሰጣቸው ምኖች አሉ? ቅዱሳን አሉ። እነዛን ቃል ኪዳናቸውን ካወቀ ለምሳሌ የመካንነት ችግር ያላት ሴት ብትኖር ልክ እንደናቡነ እስትንፋሰ ክርስቶስ ያሉ ጻድቅን መማጸን በቂ ነው። ብዙ መካናት በቃል ኪዳናቸው ምን ይሆናሉ? ይወልዳሉ። የአይን ችግር ያለው የኩላል ሁሉም ተሰጥቶታል። ብቻ ችግራችን ስለማናነብ ስለማንማር አናውቀውም እንጂ ሰረቃኤል በተለይ አይምሮአቸውን ያጡ ሰው ህፃናትን እንዲፈውስ እግዚአብሔር የሾመው መልአክ ነው። በረከቱ ይደርብን። በተለይ ህፃናትን ሳነሳ በጣም ያሳዝናል። ብዙዎቻችን በእውነት እግዚአብሔር አምላክ ህፃናትን ይጠብቃል ያራቅቃል። ህፃናት ሲባል ነጭ ወረቀቶች ናቸው አይደሉም? ባንድ ላይ እስቲ አጨብጭቡ ናቸው የምትሉ። አቤት በጣም ስተት እኮ ነው። ማን ነው እንደዚህ ብሎ የሚያስተምራችሁ? ግን ግራ ገብቷቸዋል ማለት ነው። ህፃናት ነጭ ወረቀቶች ናቸው የሚለው ትምህርት ያስተማረ አንድ እንግሊዛዊ ነው። ጆን ሎክ ይባላል። ፍልስፍናው ታቡላ ራስ ይባላል። ነጭ ወረቀት ማለት ልሙጥ ባዶ ማለት ነው። ነጭ ነው፣ ቀለም የሌለው ማለት ነው። ምን የሌለው? ቀለም የሌለው ባዶ ማለት ነው። ምን ማለቱ ነው? ይሄ ሰው ባዶ ናቸው። ሲወለዱ ዕውቀት የላቸውም። ሲያዩ ከተወለዱ በኋላ ሲሰሙ አንዳንድ ነገር ሲያዩ ምን ያገኛሉ? ዕውቀት ያገኛሉ፣ ቀለም ያገኛሉ እንጂ ባዶዎች ናቸው ማለት ነው። ታዲያ ትቀበላላችሁ ወይ? ናቸው እንዴ? እሺ የኛ ቤተክርስቲያን ሊቃውንት ግን ይሄን አይቀበሉትም። ቅዱስ ያሬድ በ505 ዓመተ ምህረት በኢትዮጵያ የወጣው ታላቁ ፀሐይ ያሬድ በድጓው ላይ ምን ይላል? ዮሐንስን እምከርሰሙ አይመረ ሰገደዋን ፈራጸ። ዮሐንስ ከናቱ ማህፀን አወቀ ይላል። ምን አለ? ምን ውስጥ ሆኖ? ማህፀን ውስጥ ሆኖ ሰገደ፣ ዘለለ። ለእመቤታችን ነው የሰላምታሽ ድምጽ በጆሮዬ በመጣ ጊዜ ጽንሱ በደስታ ዘለለ አለች ኤልሳቤጥ። ስለዚህ ህፃናት በማህፀን ምን ይላሉ? ያውቃሉ። ነጭ ወረቀቶች አይደሉም። ማን ነው ነጭ ወረቀት ያለው? ባዶ ያላቸው ማን ነው? ስለዚህ ተሳስተናል ማለት ነው። ረጅም ዘመን የስህተት ህይወት ነው። ይሄውም አለመማራን ያመለክታል። በጣም እና ውርጃ እንዲያመቻቸው ኃጢያት እንዲያመቻቸው አይ ችግር የለም ብታስወጧቸው ችግር የለም ባዶዎች ናቸው አይደሉም። ነፍስም ስጋም ያላቸው ሰው ናቸው። በማህፀን ሆነው ማንን ያመሰግናሉ? እግዚአብሔርን ያመሰግናሉ። እንደውም ሊቃውንት ሲያስተምሩ በተለይ መተርጉማን ትምህርተ ቧት የሚባል ታላቅ ጌታ ከትንሳኤው በኋላ ያስተማረው የመጽሐፈ ኪዳን አንዱ ክፍል ነውና ህፃናት በማህፀን ሆነው ምን ይላሉ? ያመሰግናሉ። ያ ምስጋናቸው ደግሞ ቀላል ምስጋና አይምሰላችሁ። መላእክት የሚያመሰግኑበት ምስጋና
አዳምና ሔዋን በገነት ሳሉ የሚያመሰግኑበት ምን ምስጋና ቅዱሳን ከበቁ በኋላ የሚያመሰግኑበት ምስጋና ጋራ ተመሳሳይ ነው። አባቴ አለ ጌታ አባቴ ካዋቂዎች ሰውረ ለሕፃናት ስለገለጥክላቸው አመሰግንሃለሁ። በጣም የሚገርም እኮ ነው። እንደ ሕፃናት ካልሆናችሁ ወደ እግዚአብሔር መንግስት አትገቡ። ንጽሐ ጠባይ ያላደፈባቸው ንጹህ ናቸው። ዮሐንስ ዘለለ አመሰገነ። አሁን ምነግራችሁ ነገር ወሳኝ ነው። ምናልባት አይምሮአቸውን ያጡ ስላለ ከቅዱስ ሰረቃኤል ጋራ የተያያዘ ነገር መናገር ፈልጌ ነው። ሁሉም መላእክት ናቸውና እና አሁን በውጭ ዓለም በሳይንሱ ፊቶሎጂ የሚባል ስለ እድገተ ጽንስ የሚያጠና የሳይንስ ክፍል አለ እና ያ የሳይንስ ክፍል ምን ደረሰ መሰላችሁ? ሕፃናት የ4 ወር ሕፃን የ5 ወር ሕፃን የእናቱን ድምጽ ለይቶ ይሰማል ያውቃል። የማንን ድምጽ? የእናቱን ድምጽ። እና በዚህ አንድ ትልቅ ስመጥር ሳይንቲስት ጋር አንድ የተገናኝተን ከሱ ጋር አንተን ስንል ምን አለ? ጀርመን ነው የሚሰራው። ወላጆች ጽንሱን እንዲያጫውቱ አደረግን አለ። ምኑ እንዲያጫውቱ? ጽንስ ማጫወት ታውቃላችሁ? ለምሳሌ እዚህ ውስጥ የጸነሳችሁ ሴቶች ካላችሁ ሴት ከሆነች ለምሳሌ አባትም እናት ተሸክማለች ባልና ሚስት ምን ማለት ነው? ማሙሽዬ እንዴት ነህ? ደህና ነው ሆይ? ማህፀኑ ተመችቶሃል ሆይ? መቼ ነው የምትወለደው? እንወድሃለን ማለት ማጫወት ነው። ሴትም ከሆነች እንደዛ እና ልክ የሚያጫውቱበት ሰዓት ሲደርስ ልጆቹ ምን ይላሉ? ብድግ ይላሉ፣ ሰዓቷን ጠብቀው ማለት ነው። ስለዚህ ነጭ ወረቀቶች ናቸው አይደለም? ተመልከቱ። ስለዚህ በባህር ማዶ በውጭ ሀገር በሰለጠነው የሚባለው ዓለም ይሄ ስለተደረሰበት ዛሬ ማህፀን ውስጥ ላሉ ጽንሶች መጽሐፍ ተዘጋጅቶላቸዋልና ወላጆች ያነባሉ። ምን ውስጥ ላሉት? አረ መልሱ ባካችሁ። ማህፀን ውስጥ ላሉ ጉድ ፈላኩ። ጽንስ ንባብ ተጀመረ ማለት ነው። ማታነቡ ሰዎች ጉዳችሁ ፈላ። አንባቢ ነው የሚወለደው እና ይሄ ተዘጋጅቷል። ደግሞ ለምን ጸነስኩት እያለች ምትበሳጭ ሴት ካለች ጽንሱ ይሄን ይሰማል። ሰምቶ መጨረሻ ላይ ከተወለደ በኋላ ከሰው ማይገናኝ ይሆናል፣ የተለየ ሰው። እና አንድ ሴት ጽንስ ተሸከመች ማለት ምን ተሸከመች ማለት ነው? ህይወትን ተሸከመች። ስለዚህ በጣም ልትጠነቀቅ ይገባል። ምሰማውን ምታየውን መጠንቀቅ ይገባል። ዛሬ የጸነሱ ሴቶች በቃ ቲክቶኩን ይዘው በነውን ሲሉት ጥሩ አይደለም እኮ እናንተ ሐሜት እየሰማችሁ ልጆቹንም ሐሜተኛ ልታደርጉ ነው ማለት ነው። ከማይጸኑ ነው እየሰማችሁ ነው። በጣም ከባድ ነው። አሁን እኔ መመክራችሁ ለምንድነው በጣም ብዙ ችግር እየተከሰተ ነው። በጣም ሕፃናትን አስመልክቶ በጣም ብዙ ችግር ቤት ይቁጠራው ኦርቶዶክሳን። እዚህ ኢትዮጵያ ብዙ አልሰማም። ውጭ ሀገር ግን እጅግ ከባድ ሕፃናቱ ሁሉ መናገር ማይችሉ አፋቸው የተያዘ እንዴት ወላጅ እንደሚያለቅስ አይቻለሁ። በጣም ነው ማዝነው። እና ችግሩ ከወላጅም ይጀምራል ማለት ነው። መጠንቀቅ አለብን። ለምሳሌ አንዳንድ ሴቶች እናት ነኝ እኔ ነኝ የተሸከምኩት ይላሉ። አይደለም፣ ጥቅሙ የጋራ ነው። ጥቅሙ ምንድነው? የጋራ ነው። አሁን ዓለም ምን ላይ ደረሰ? መጽሐፍ ቅዱስ ሊቃውንት ብዙ ተናግረዋል። አሁን ግን ዓለሙ አሁን ድጋሚ አዲስ ነው የደረሰው። ለምሳሌ ጽንስ ሲፈጠር አጥንት፣ ጅማት፣ ጠጉር፣ ጥፍር ወደ መሆን ሲሄድ ከሰውነቱ ምን ይሆናል? አካላት እየተሸራረፉ ይወድቃሉ። ምን ይላሉ? ይወድቃሉ። የሕፃኑ አካል ማለት ነው። ሴሉ፣ አጥንቱ፣ ጅማቱ 37 ሚሊዮን ሴሎች ነው የሚዋቀሩት። ሲሰራ ከሰውነቱ ቁርጥርጥርጥ እያለ ምን ላይ ያርፋል? የእናትየው ማህፀን ላይ ያርፋል። በደንብ አስተውል። አሁን እሷ ትሸከመዋለች፣ እሱ ደግሞ ምኑን ይሰጣታል? ከሰውነቱ የተወሰነ አካሉን ይሰጣታል። ስለዚህ የሚወልዱ ሴቶች ረጅም ጤንነት የሚያገኙት ከዛ አንፃር ነው። እሷ ትሸከመዋለች፣ እሱ ምኑን ይሰጣታል? አካሉን ይሰጣታል። እግዚአብሔር ስራው ድንቅ ነው። አይገርማችሁ? በጣም ያስደንቅ ነው። እና በተለይ እናቶቻችን መጠንቀቅ አለባችሁ። ለምሳሌ ይሄ ሞባይል ከባድ ነገር ነው እንደምታስቡት እንዳይመስላችሁ። እጅግ አደገኛ ነገር ነው። አሁን ይሄ ምናወራበት ይሄ ሁሉ በአጠቃላይ ማለት ነው። ይሄ በተለይ ኤሌክትሮኒክሱ ፕሮቶን የሚባል ከባድ ነገር ነው የሚያመነጨው። የሰማችሁ ነው?
ታውቃላችሁ አይደል? ኬሚስትሪ ፊዚክስ ተምራችኋል መቼም ያለሱን አላስተምራችሁ። እግዚአብሔር ግን ሲሰራን ሲያዋቅረን በተለይ ዳዊት ምን ይላል? ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ? አመሰግንሃለሁ። እና ሚደንቅ ነው የሰው ሰውነት አሁን ሲታይ በመሳሪያ እድሉ ገጥሟችሁ ለማየት ብትችሉ ወደ 27 ዜሮ የሚጠጋ ወይም ኦክቲሊየን የሚባል አተሞች አሉት ውስጣችን። ስለዚህ ሰው ጤናማ የሚሆነው ፕሮቶን ኤሌክትሮኑ ተመጣጣኝ ሲሆን በቃ እግዚአብሔር እንደሰራው። ነገር ግን አለመታደል ሆኖ ይሄ ሞባይሉ ምናምኑ ኤክሰስ ፕሮቶን ነው ህዋው ላይ የሚያመነጭ። ስለዚህ አሁን ኮምፒውተር ላይ ቁጭ ብለን ስንነሳ ድክም የሚለን ለምንድን ነው? ይሄ ውስጣችን ስለሚገባ ነው ያጨረር። ስለዚህ ቢያንስ በባዶ እግር ከተንቀሳቀሰ ያ ደግሞ ወደ መሬት ይገባል። ይሄ ዓለም ያረጋገጠው ነገር ነው ምነግራችሁ። ስለዚህ እናቶቻችን በጣም ጽንስ ስትቋጥሩ በጣም መጠንቀቅ አለባችሁ። ለልጁ ለህፃኑ። በእናንተ ችግር ነው ብዙ ችግሮች የሚከሰቱት ባለማወቅ። ህፃን ደግሞ ሲወለድ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን ሲመጣ አንጎሉ ምንድነው? ክፍት ነው። ንጹህ ዓለም ላይ ነው። ንጹህ ነው። ወደ ንጹህ ነገር ነው የተቀላቀለው። ስለዚህ በጣም እግዚአብሔር ለህፃኑ ምን የሰጠው ይመስላችኋል? በር ሰጥቶታል። ምን ሰጥቶታል? ድገሙት እስቲ። በር ሰጥቶታል። እናቶች አይታችሁ ታውቃላችሁ? ልጅ ሲወለድ እዚህ ጋር አልማዝ ቅርጽ እዚህ ጋር ግንባሩ ላይ እኛ ድማህ እንለዋለን በቤተ ክርስቲያን ትምህርት። ይሄ በጣም ትልቅ የከበረ ቦታ እኮ ነው። መክብበ ሕዋሳት ይባላል። ይሄ ማለት ፊት ትልቅ ነገር ነው፣ ቅዱስ ነገር። ለዚህ ነው የቅዱሳን አክሊል ጭንቅላታቸው ላይ የሚደረገው። ጥበብ አነጸት ላቲ ቤተ ጥበብ አለ ሰሎሞን ለራሷ ቤትን ሰራች። ወአቀመት ላቲ ሰባታ የማደ 7 ምሰሶችን አቆመች። ስንት? ጥበብ የተባለው ማን ነው? እግዚአብሔር። ቤቱ ምንድነው? አጽናፈ ሰማይ አጽናፈ ምድር። 7ቱ ምሰሶች ምንድናቸው? 7ቱ ዕለታት አንደኛው። ሁለተኛው ግን ቤት የተባልን የእግዚአብሔር ማደሪያ ማን ነን? እኛ የሰው ልጆች ነን። ጥበብ ማን ነው? እግዚአብሔር ነው። ቤቱ እኛ ነን፣ ማደሪያው ነን። 7 ምሰሶች የተባሉት ምንድናቸው? ሰውን ሲፈጥረው እሳትን፣ ውሃን፣ ነፋስን፣ መሬትን፣ ልብን፣ ቃልን፣ እስትንፋስን በድምሩ ስንት ነገር ሰጥቶታል? 7። ይብቻ አይምሰላችሁ የተባለበት ይሄ ፊት የከበረው ይሄ ፊት 7 ነገሮች አሉበት። ስንት አይኖች አሉ? 2። ስንት ጆሮዎች አሉ? ስንት የአፍንጫ ቀዳዳዎች አሉ? ስንት አፍ አለ? 1 ሲደመር 7 የእግዚአብሔር ማደሪያ ናቸው እነዚህ ነገሮች። ሌላው አንድ ሕፃን ከጠባብ ወደ ሰፊ ከጨለማው ወደ ብርሃን ሲመጣ ማህፀን ውስጥ ሆኖ የመሰገነ ሕፃን እኮ ነው። እግዚአብሔር 7 ነገር ጭንቅላቱ ላይ ያስቀምጣል። ወላጆች እስቲ ከዚህ በኋላ የጸነሳችሁ ሴቶች ስትወልዱ እሺ ሰነፎች አትሁኑ፣ በደንብ ልጆቻችሁን እስቲ እዩ። እዚህ ጋር 4 ማዕዘን አለ፣ አሻራ ይባላል። እዚህ ጋር ደግሞ 3 ማዕዘን፣ እዚች ጋር 3 ማዕዘን፣ እዚህ ጋር 4 ማዕዘን አለ። ሲቆጠር ስንት ነው? 7። እሳትን፣ ውሃን፣ ነፋስን፣ መሬትን፣ ልብን፣ ቃልን፣ እስትንፋስን የሚወክል ነው። የጀርባ ላይ የሚያስቀምጠው 3ቱ ቶሎ ይዘጋል በጥቂት ጊዜያት ውስጥ። ይሄ ግን 18 ወር ይቆያል። 18 ወር ይቆያል። ድማህ ነው፣ ደጅ ነው። ለምሳሌ ህፃናት አይታችሁ ከሆነ አልጋ ላይ ተኝተው ሳቅ ይላሉ አይደል? ፈገግ ይላሉ። ማርያም አያጫወተች ነው ትላላችሁ አይደል? ጠባቂ መልአኩን እያየ ነው ትላላችሁ። ትክክል ነው። ይሄ በር ነው፣ ረቂቁን ዓለም የሚያይበት ነው፣ እግዚአብሔር የሰጠው ነው። ልክ በ18 ወሩ ግን ይዘጋል በቃ ደጁ። አባባ እማማ ሊል ነው በቃ ያ ኮኔክሽኑ ይቆማል። ይሄ ደጅ ነው ራሱን ችሎ። እና ይሄ የተቀደሰን ደጅ ላይ እናንተ ሞባይል ሰጣችሁ ምታደነዝዙት እናንተ ራሳችሁ ናችሁ። በዚህ በተቀደሰ ደጅ ቅዱስ ነገር ሊገባ ይችላል። ምን ነገር? ቅዱስ መንፈስ። ለዚህ ነው ቤተክርስቲያን ክርስትና ሲነሳ 36 ሕዋሳቱን የራስ ቅሉን ጨምራ ቅብአ ሜሮን የምትቀባው ማህተመ መንፈስ ቅዱስ ነው። የመንፈስ ቅዱስ ምን ማህተም ነው። እዚህ ጋር ይቀባል። እያንዳንዱ አካሉ የማን ማደሪያ እንዲሆን? የእግዚአብሔር ማደሪያ እንዲሆን። እኛ ግን አለመታደል ሆኖ ለነዚህ ህፃናት ሞባይል እየሰጠን ጨረር ውስጣቸው እንዲገባ ያደረግን። አሁንማ ሞባይል ካልያዙ ሁሉ መብላት አቆመዋል አይደል እንዴ? በየቤታቸው ነው አይደለም?
በቃ ይሄ ራሳችሁ ስህተት ነው። በዛ ምክንያት ህፃናት አንደበታቸው እየተዘጋ ክፉ ነገርም እየገባባቸው ዛሬ ህፃናት በዚህ ህመም ተጠቅተው አቤት የወላጆች ስቃይ፣ አቤት የወላጆች ስቃይ። ስለዚህ እናንተ ስንፍና ህፃናቱን ሁሉ ምን እያደረገ ነው? እየጎዳ ነው። ስለዚህ ተጠንቀቁ። ቢሆንም ግን እንደ ሰረቃኤል ያሉ ቅዱሳን ከቅዱሳን መላእክት ወገን የሆኑ ሄኖክ የጠቀሳቸውን መላእክትን መማጸን ከእንደዚህ ያለ ችግር ይጠብቃልና እንድትጠቀሙበት ለማለት ነው። እግዚአብሔር ከሁላችን ጋር ይሁን። ሄኖክ ይቀጥላል። ቀጥሎ የሚጠቅሰው ከቅዱሳን መላእክት አንዱ ገብርኤል ይላል። በእባቦች ላይ በምኖች ላይ በእባቦች ላይ ሊቃውን ሲተረጉሙት እባብ ያላቸው አጋንንት ነው። ምንጭ እንዳይበክሉ ባህር ውስጥ ቆሻሻ ነገር ጨምረው ችግር እንዳይከሰት እዛን ጠባቂ እንዲሆን በገነት ላይ ይላል። በገነት ላይ ማለት በገነት ዛፎች ላይ ካለ በኋላ እንደገና በኪሩቤል ላይ የተሾመ ነው ይላል። በምን ላይ የተሾመ ነው? እስቲ ንገሩኝ፣ ጮክ በሉ። በምን ላይ? በኪሩቤል ላይ ገብርኤል ተሾሟል። ሚካኤል ደግሞ እንግዲህ በሱራፌል ላይ የተሾመ ነው ማለት ነው። በረከታቸው ይደረብን። ገብርኤል ተመልከቱ፣ ከስራው የተነሳ ገነው ገስጋሽ ነው፣ ሄያጅ ነው። ጋቦር ማለት ኃያል ነው። ኤልስ አረመልሱ ገብርኤል ማለት እግዚአብሔር ምንድነው ማለት ነው? ኃያል ነው ማለት ነው። ያቺው ወይም ብእሲው አምላክ ይሉታል ሊቃውንት። በረከቱ ይደረብን። እንግዲህ እነዚህ ሁሉ መላእክት ስራቸው የተለያየ ነው። የቅዱስ ሚካኤል ደግሞ ተለይቶ በአርያም ሁሉ ላይ እንዲሾም ማን ስልጣን ሰጠው? ማን ሾመው? እግዚአብሔር አምላክ ሹመትን ሰጥቶታል። እስቲ አመስግኑት ይህን መልአክ። እንደው በጣም የሚገርመው እጅግ የሚደንቀው የቅዱስ ሚካኤል ደግነት፣ የቅዱስ ሚካኤል በጎነት፣ የቅዱስ ሚካኤል ርህሩህነት ከድንግል ማርያም ጋር የተነጻጸረ ነው። ከማን ጋራ? አረባ አንድ ላይ ከድንግል ማርያም ጋር የተነጻጸረ ነውና አባታችን ሄኖክ ስፍር ቁጥር ያላቸው መላእክትን ይመለከታል በድንገት። በኋላ ደግሞ ምዕራፍ 10 ነው አንቡት። 4 መላእክትን ያያል። አንዱ በምስራቅ፣ አንዱ በምዕራብ፣ አንዱ በሰሜን፣ አንዱ በደቡብ ቆመዋል። እነዚህ ጠባቂዎች ናቸው፣ ምድራችንን የሚጠብቁ ታላላቅ መላእክት ናቸውና በኋላ አንድ መልአክ ይመጣል። ምንድናቸው እነዚህ መላእክት ይላል። ጠያቂው ማን ነው? ሄኖክ። እስቲ በሉ። መጀመሪያው ቃል ይላል። የመጀመሪያው መልአክ ማለቱ ነው። የመናፍስትን ጌታ ሲያመሰግን ያየዋል። የመናፍስት ጌታ ማን ነው? አረባካቸው ተመለሱ። እግዚአብሔር ነው። ሁለተኛው ደግሞ ጌታን ህሩይ የሚለው የተመረጠ ምርጥ ክርስቶስ ጌታን ነው። በመናፍስት ጌታ የታመኑ ምርጦችን ሲያመሰግን ያየዋል። ቀጥሎ የሚማልዱትን ሲያመሰግን ያያል ብቻ። ከዛ መልአኩን ተርጉምልኝ ይለዋል። እነዚህ መላእክት ማን ናቸው? በስንት አቅጣጫ ቆመዋል? በአራት አቅጣጫ። ከዛ በኋላ ምን ብሎ ይተረጉምለታል? ይህ አለ የመጀመሪያው ቃል ይቅር የሚል ከመዓት የራቀ ቅዱስ ሚካኤል ነው አለኝ። ደስ አይልም? አመስግኑት አይን መልአክ። ይቅር የሚል ከመዓት የራቀ በጣም እኮ የሚገርም ቃል ነው ሄኖክ ያለው። ከመዓት የራቀ ምን የሚል? ይቅር የሚል። የመጀመሪያው የዓለም ጠባቂ ማን ነው? እግዚአብሔር ሰጥቶት የተሾመው ቅዱስ ሚካኤል ነው። ስለዚህ ቤተክርስቲያናችን ይሄንን ቃል ይዛ እለት ስጋው ደሙን በመታከብርበት ቅዳሴ ላይ ከሄኖክ ቃል በመውሰድ ተውህቦ ምህረት ለሚካኤል ምን ተሰጠው? ምህረት መራራት ተሰጠው። አቤት እንዴት ያስደስታል! መራራት የተሰጠው መልአክ ብላ ቤተክርስቲያናችን ታከብራለች። ከፍጡራን ወገን በጣም ደግ ማን ትመስላችኋለች? ማናት? ሰማይና ምድር የሚያወስነውን አምላክ 9 ወር ከ5 ቀን በማይጸኗ የተሸከመች ኪሩቤል ሱራፌል በፍርሃት ሆነው ዙፋኑን የሚሸከሙትን ጌታ በጀርባዋ ለማዘል በክንዷ ለመታቀፍ በከናፍሯ ለመሳብ የድንግልና ጡቶቿን ለማጥባት የተመረጠችው ደጓ ድንግል ማርያም ናት። ግን ከፍጡራን ወገን በደግነት የተነጻጸረ ቅዱስ ሚካኤል ብቻ ነው። ማንም መልአክ አልተነጻጸረም። አልቦ ዘይት ማሰለከ በልማደ ምህረት ወሳሄ እንበለባህቲታ እህትከ ማርያም ድንግል ከእህት ከድንግል ማርያም በስተቀር በበጎነት አንተን የሚመስል የለም። ክብር ለዚህ መልአክ።
ደግ መልአክ በተለይ አሁንም ደግነቱ ገብርኤል በደስታው ሚካኤል ደግሞ በምኑ በርህሩህነቱ ይታወቃሉ ገብርኤል ፍሱሐ ገጽ ነው ደስተኛ ነው ድንግል ማርያምን ሲያበስር ደስ ብሎት ነው የመጣው ክንፉ እስኪሰማ ከዛ ደስ ይበልሽ ነው ያላት የደስታ መልአክ ነው ደስ ያሰኛችሁላችሁ ነው ደስ ያሰኘን የእግዚአብሔር መልአክ ሚካኤል ግን በጣም ርህሩህ ስለሆነ ድንግል ማርያም ስትመጣ ደጉ የሆነውን ሚካኤልን ይዛ እንድትመጣ አባ ጽጌ ድንግል የተባለ ኢትዮጵያዊ ሊቅ ምን ይላል እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይ አመ ቤተ መቅደስ ቦይኪ በዕለተ ተአምሮንሽ ነይ ርግቤ ተናዝዝን ይምላ ወኒ ሰናይቲ ምስለ ገብርኤል ፍሱ ወሚካኤል ከማኪ ርህሩህ ነጭም ቀይም አበባ የተባለ ልጅሽን ታቅፈሽ በንጽህናና በተአምር ዕለት ወደ ቤተ መቅደስ በገባሽ ጊዜ ርግበ ኖህ ርግበ ዳዊት ርግበ ሰሎሞን ድንግል ማርያም ከሐዘን ከለቅሶ ታረጋጊን ዘንድ ነይ ይላታል ትምጣም ቤታችን ነይ ይላታልና ስትመጪ ግን ብቻሽን አትምጪ ነው ብቻሽን አትምጪ ነጭ ቀይ የተባለ ማን ይመስላችኋል እስቲ ባንድ ላይ ማን ነው ልጇ ኢየሱስ ክርስቶስ ነው አይደለ ሰሎሞን ምን አለው ውዴ ነጭ ቀይ ነው ይላል ወልዱ ጻዕዳው ቀይ ወልድ ወንድሜ ነጭ ቀይ ነው ይለዋል በጣም በመሐሊው ላይ ወልድ ይለዋል እግዚአብሔር ወልድ ነው ከሶስቱ አካላት አንዱ አካል ነው ወንድሜ ይለዋል ስጋን ተዋህዷል አያችሁ ውዴ ነጭና ቀይ ነው ይላል ምንና ምንድነው ነጭና ቀይ ነው ምን ይመስላችኋል ማለት ነው ነጭ ፍጹም አምላክ ነው አይደል ጻዕዳ በመለኮቱ ወቀይ በትስብእቱ ፍጹም አምላክ ፍጹም ሰው ነው ስጋን ስለተዋሃደ አካላችንን አካል ባህሪያችንን ባህሪ ስላደረገ ምን ተባለ ቀይ ተባለ ምን ተባለ ጌታችን ቀይ ወአብርሃ ገጹ ከመፀሐይ ወአልባሲ ሁኒ ኮነ ጻዕዳ ከመበረድ ልብሱ እንደ በረዶ ነጭ ሆነ ፊቱ እንደ ፀሐይ ያበራ ነውና ምን ተባለ ነጭም ቀይም አበባ እስቲ ደግሞ ሁለተኛ ልንገራችሁ በዛው ግራ መንገዴን ነው ጌታችን ነጭ አበባ ቀይ አበባ ይባላል ለምንድን ነው የተባለው ነጭ በዕለተ ዓርብ ነገር በዕለተ ዓርብ ከቀይ ጋር የተያዘ ነገሩን እስቲ ምን አድርጓል አረ አስቀድሞ ከለሜዳ ለብሷል ለምን ተቀያ አልባሲከ ኢሳይያስ ነው ለምን ልብስ ቀላ ይለዋል ከሩቅ ከኤዶምያስ የሚመጣ መካበሺ ማን ነው ይላል ማን ነው ያ ካለ በኋላ መልሶ ምን ይላል ለምን ተቀያ አልባሲከ ልብስ ለምን ቀላ ይለዋል ከለሜዳ ለብሶ ያዋል ቀይ ከለሜዳ ደግሞ 6666 ጊዜ ተገርፎ ስጋው አልቆ አጥንቱ እንደ በረድ ነጭ ሆኖ ከሾህ አክሊሉ ላይ ደሙ ሲፈስ ከችንካሩ ላይ አካሉ ሁሉ ደም ለብሶ ያዋል ለምን ተቀላ ይላል ግን ደሙን አፍስሶ አልቀረም 3 መዓልት 3 ሌሊት በከርሰ መቃብር አድሮ ብርሃነ ትንሣኤውን ስለገለጠ ደግሞ ምን ተባለ ነጭ ተባለ ደስ አይልም አምላካችን ነጭ ቀይ ነውና ያን ልጅሽን ታቅፈሽ ወደ ቤተ መቅደስ በገባሽ ጊዜ ርግቤ ድንግል ማርያም ከሐዘን ታረጋጊን ዘንድ ነይ ካለ በኋላ ግን ስትመጪ ግን ብቻሽን አትምጪ ነው ደስተኛውን ገብርኤልንና እንዳንቺ ርህሩህ የሆነውን ደግ የሆነውን አዛኝ የሆነውን ሚካኤልን ይዘሽ ነይ ትምጣም ቤታችን ሚካኤልን ይዛ አዎ ለዚህ ነው የመጀመሪያው ከመዓት የራቀ ቅዱስ ሚካኤል ነው ካለ በኋላ ሁለተኛው በበሽታ ሁሉ ላይ በሰው ልጆች ቁስል ላይ የተሾመው ሩፋኤል ነው ይላል በረከቱ ይደርብን ሩፋኤል ነው ሶስተኛው ደግሞ ይላል በሰራዊት ሁሉ ላይ የተሾመው ቅዱስ ገብርኤል ነው አራተኛው የዘላለም ሕይወትን ለሚወርሱ ሰዎች ተስፋ በንስሐ ላይ የተሾመ ፋኑኤል ነው ይላል ማን ነው ፋኑኤልን በመንደን ነው መታቆት ድንግል ማርያምን መግቧል አይደል ግን ንስሐ በሚገቡ ሰዎች ላይ የተሾመ ነው ግን የሚገርማችሁ ሚካኤል አንዱ ጠባቂ የምድር ጠባቂ ብቻ አይምሰላችሁ ድንግል ማርያምንም የጠበቀ መልአክ ነው ጠባቂዋ ማን ነበረ በቤተ መቅደስ ሳለች አብሳሪዋ ገብርኤል ነው ጠባቂዋ መጋቢዋ ደግሞ ማን ነው ፋኑኤል ነው ያዝነኒ ማርያም ዘረከበኪ ድክትምና አመ ቤተ መቅደስ ቦይኪ እንዘ ተጠብይ ሐሊባሃና
ወያስተፈሳኒ ካይበ ትእምርተ ልህቀትኪ በቅድስና ምስላበያጽሁ ከመአብ እንዘይሰስየኪ መና ፋኑኤል ጽጌነድ ዘይከይድ ደመና ማርያም አለ ያናን ጡስ መጥባት ትተሽ ወደ ቤተ መቅደስ በገባሽ ጊዜ ያገኘሽ ብቸኝነት ያሳዝነኛል ነገር ግን አለ ዳግመኛ የእሳት አበባ የተባለ ደመናን የሚጫማ ፋኑኤል ከጓደኞቹ ማለት ከባልንጀሮቹ እንበለው አይደለም አብሮት ካሉት ቅዱሳን መላእክት ጋራ መናን እየመገበ በቅድስና የማደግሽ ተአምር ደስ ያሰኘኛል ክብር ለዚህ መልአክ ይሁን ሚካኤል ገብርኤል ሩፋኤል ፋኑኤል ጠባቂ ናቸው ማለት ነው ሚካኤል ግን ተለይቶ በሹመት ላይ ሹመት እንደሱ የተደራረበለት አለ ማለት አይቻልም በብቸኝነት ድርብርብ ያለ ሹመት ነው የተሰጠው በምን ላይ ተሹሟል በሱራፌል ላይ እስቲ በሉ ድገሙት ቅዱስ ሚካኤል ገብርኤል በነገደ ኪሩቤል ላይ ከተሾመ ሚካኤል ደግሞ በነገደ ሱራፌል ላይ ተሾመ ነው ብለው ሊቃውንት አስተምረውናል ነገደ ኪሩቤልና ሱራፌል የተባሉት የት ላይ የሚኖሩ ናቸው ኢዮር ላይ ራማ ላይ ኤረር ላይ ስንት ሰማያት አሉ ድገሙት ሶስት ሰማያት አሉ እነዚህ ሶስቱ ሰማያት የቤተ ክርስቲያን ምሳሌ ናቸው ቤተ ክርስቲያን ስንት ክፍል አላት ሶስት ክፍል አላት ምን ቅኔ ማህሌት ቅድስትና መቅደስ ሰውም ራሱ የእግዚአብሔር መቅደስ ስለሆነ ሶስት ክፍል ነው ያለን እኛም ቤተ ክርስቲያን እኮ ነን የብቻ ይምሰላችሁ እኛም የእግዚአብሔር መቅደሶች ነን ሶስት ክፍሎች አሉ ስጋ ነፍስና መንፈስ ጳውሎስ እንዳለው እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም ምን ቅዱስ መንፈስ እንደሚያርፍባችሁ አታውቁም ምን ይላል እኛ ግን ደንዝዘና ሁሉ የራሳችንን ቤተ ክርስቲያን ትተነዋል እነ ሚካኤል የሚያገለግሉበት ኢዮር ራማ ኤረር አለ ሚካኤል ግን ሁሉም ላይ ስልጣን አለው በደንብ ነግራቸዋለሁ እኛ ራሳችን ምንድነን የእግዚአብሔር መቅደስ ነን ስጋችን እንደ አደባባይ ነፍሳችን እንደ ቅድስት መንፈሳችን እንደ ቅድስተ ቅዱሳን ነው ማለት ነው የማን ማደሪያ ነው ማለት ነው የእግዚአብሔር መንፈስ ማለት ተጠንቀቁ ይሄን ለቤዛ ዓለም የታተማችሁትን ቅዱስ መንፈስ አታሳዝኑ በጣም መጠንቀቅ ይገባቸዋል መቅደስ ሰውነታችንን በኃጢያት እንዳናፈርሰው እንዳናቆሽሸው ያን ጊዜ መላእክት ይከቡናልና ቅዱስ ሚካኤል ግን ደራርቦ የተሰጠውን ጸጋ ልንገራችሁ እስቲ ኢዮር በሉ እስቲ ድገሙት አጋይስት ላይ ሳጥናኤል ተሹሟል በኋላ ወድቋል የተፋለመው ሚካኤል ብቻ ነው ቀጥሎ ኪሩቤል ይባላል እስቲ በሉት ኪሩብ የተባለ መልአክ ነው ታች ላይ ደግሞ ሱራፌል ነገደ ሱራፌል ሱራፊም የሚባል መልአክ ነው የሥላሴን ስላይታችኋል አይደል በቀኝና በግራ የሰው መልክ የላም መልክ የንስር መልክ ያንበሳ መልክ አይታችኋቸው እነሱ እንዳትረሱ እሺ እነሱ ጾርተ መንበር ነው የራሳቸው አለቃ ኪሩብና ሱራፊም ቢኖራቸው ሚካኤልና ገብርኤል ግን ተደርበው ምን ሆነዋል አለቃ ሆነዋል በጣም እኮ የሚደንቅ ነው ቢደንቅ እኮ ነው እነዚህ የሁለቱ መላእክት ስዕልም ስትመለከቱ ሚካኤል በቀኝ ገብርኤል በግራ ሁሌ ማይለዩ ናቸው ቤተ ክርስቲያን በሩ ላይ ሁሌ ይደረጋሉ በረከታቸው ይደረብን በብሉይ ኪዳን ሁለቱ ኪሩብ ክንፋቸውን ዘረር አድርገው በታቦተ ጽዮን ላይ ነበሩ በሐዲስ ኪዳን ባለችው ቤተ ክርስቲያናችን ግን ስዕለ ኪሩብ ከታች ቢሆኑ እመቤታችን ግን መንበረ ታቦቱ ላይ ትቀመጣለች ምኑ ላይ መንበረ ታቦቱ ላይ ለምን ኪሩባዊ ሰረገላ ሆና የተገለጠችው በሐዲስ ኪዳን ማንናት ድምጻቸው አነሰብኝ ማንናት እመቤታችን ናት የኪሩባዊት ሰረገላ እስቲ በሏት በጣም በዛ ፈንታ እሷ ናት ግን እመቤታችን ትበልጣለች አትበልጥም ትበልጣለች እንዳትጠራጠር እሷ ትበልጣቸዋለች እነዚህ 16 መላእክት ናቸው 12ቱ ከውስጥ ናቸው 4ቱ ከውጭ ናቸው 40ቱ እንስሳ ይባላሉ የሰው ፊት ያለው መልአክ የላም ፊት ያለው መልአክ ያንበሳ ፊት ያለው መልአክ የንስር ፊት ያለው መልአክ ፊታቸው ዝም ብሎ አይደለም እግዚአብሔር ባወቀ ነው ይሄን ፊት የመረጠው ባወቀ ነው የፈጠራቸው አንዱን ሰው አስመስሎ አንዱን ላም አስመስሎ አንዱን አንበሳ አስመስሎ አንዱን ንስር አስመስሎ ለምን በኋላ ዘመን ምን ይሆናል ሰው ሆኖ ይገለጻል ልክ እንደ ተሸከሙት ዙፋን የእመቤታችን ማህፀን ምን ይሆናል ይተካዋል ልክ እንደ ሰው ፊት እንዳለው መልአክ እሱ ራሱ ምን ይሆናል አረመልሶ ሰው ይሆናል ስጋን ይዋሃዳል ሰው ሆናለው ሲል አንዱ የሰው ፊት ነው
የላም ፊት ያለው መልአክ ደግሞ ላም በኦሪቱ ምን ይሆናል ትሰዋለች እውነተኛ ላም ሆኖ ቀራንዮ ላይ የተሰዋው ማን ነው መድኃኔ ዓለም ክርስቶስ ነው የመስዋዕትነቱ ምሳሌ ነው አንበሳ ደግሞ የትንሳኤው ምሳሌ ነው አይደል አንበሳ ፈጥኖ እንደሚነሳ የይሁዳ አንበሳ የኔና የናንተ ጌታ ክርስቶስ ሞትን ድል አድርጎ ተነስቷል ትንሳኤውን እንዲያመለክትለት ነው ቀጥሎስ የንስር ፊት ያለው መልአክ ነው ንስር ወደ ሰማይ ምን ይሆናል ከፍ ብሎ እንደወጣ አምላካችን በተነሳ በ40ኛው ቀን እነ ሚካኤል እነ ገብርኤል ያመሰገኑት አረገ ክብር ለሱ ይሁን ሰረገላው የሷ ነው ኮቦር በመተባል ወንዝ ሕዝቅኤል አያቸውና ዙፋኑ መንኮራኩር ነው የሚሳብ ነው አንዱ በሄደበት ሶስቱም ይሄዳሉ ይላል በጣም አስፈሪ ግርማ ነው ዙፋኑን መንካት አቅቷቸው በእሳት መሰሶ ደግፈዋል ነው አሁን ወደ እመቤታችን ስንመጣ ግን ነገሩ ይገለበጣል አንቲ ተአቢም ኪሩቤል አንቺ ከኪሩቤል ትበልጫለሽ አለ አባ ጊዮርጊስ ከማ ወተፈደፍዲም ሱራፌል ከሱራፌልም ትልቅ ያለሽ እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ ኪሩቤልና ሱራፌል አለ በእሳት ሰረገላ ይሸከሙታል አቤት ሲያስፈራ ጌታን አዶናይን ጸባዖትን ወበምጽናቲው ዘእሳት ይጨኑ መንበሮ ዙፋኑን አለ በእሳት ምሰሶ ይደግፋሉ በምን አያስፈራም በእሳት ምሰሶ ካለ በኋላ አንቲ ሰጾርኪዮ በከርስኪ አንቺ ግን ያንን አምላክ በምንሽ በማህፀንሽ ተሸከምሽው አቤት እመቤታችን ወአቀፍኪዮ በአብራክኪ ቤተልሔም አስቡስቲ በጉልበቶችሽ ታቀፍሽው ወአዘልኪዮ በዘባንኪ በጀርባሽም አዘልሽው ካለ በኋላ ህየንተ ሰረገላ እሳት አብራክኪ ኮና በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኖ ምኖችሽ እነዛ በሰረገላቸው ተሸከሙት እሷስ በጉልበቶቿ እሳታውያኑ እሷ ደግሞ በጉልበቶቿ ህየንተ ምጽናቲው ዘእሳት አእዳውኪ ኮና በእሳቱ ምሰሶች ፈንታ ምኖችሽ ተተኩ እጆችሽ ሆኑ እነዛ ዙፋኑን በእሳት ምሰሶ ደገፉ ድንግል ማርያም ግን ዓለምን የሚደግፈው ጌታ ሕፃናት ናለ ወርዳቸዋል ብለው ወላጆች እናቶች እንደው ድግፍ እንድታደርጉ ዓለምን የሚደግፈውን ደገፈችው ክብር ለክንዷ ክብር ለጀርባዋ ክብር ለማህፀኗ ክብር ለሁለንተናዋ እሷ ትበልጣለች እና ይወላችሁ እዛ ላይ የተሾመው መልአኩ ቅዱስ ሚካኤል እንደሆነ በተመሳሳይ መልኩ ኪሩባዊ ሰረገላ ድንግል ማርያምን እንዲጠብቅ ከእግዚአብሔር ታላቅ ስልጣን የተሰጠው ማን ነው ቅዱስ ሚካኤል ነው ለዚህ ነው ሁለቱ ኪሩብ በታቦቱ ጋር ያሉት አንዱ የታቦቱ የእመቤታችን ነው ሁለቱ አንዱ የመላእክት መበስር የቅዱስ ገብርኤልና የጠባቂዋ የቅዱስ ሚካኤል አምሳል ነው ብለው ተርጉመውታል ሊቃውንቷ ጠባቂዋ ነውና ሚካኤል ያንን ይመራል እንደገና በዚህ ስንደነቅ ደግሞ በኋላ አጋይስትንም ጠቅልሎ ይዟል ዝቅ ስትሉ ከሱራፌል በታች ኃይላት የሚባል ነገድ አለ ምን የሚባል ነገድ ኃይላትን ደግሞ አሁንም የሚመራው የመላእክት አለቃ ቅዱስ ሚካኤል ነውና የሰይፍ ስልጣን ያለ እሱ በስሩ እልፍ ኃይላፋት መላእክትን ነው የሚመራው ግን ሲመራ የተሰጠው ስልጣን ትልቅ የእሳት ሰይፍ መያዝ ነው ረቂቅ የሆነ ሰይፍ ነው ያ ሰይፍ የእግዚአብሔርን ጠላቶች ይቀጣል የእግዚአብሔርን ወዳጆች ይጠብቃል የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይከተማል ያድናቸውማል ብሎ ዳዊት ተናግሯል ለምሳሌ በቀላሉ ልንገራችሁ ሰናክሬምን አስቡት እስቲ ሕዝቅያስ ላይ ታጀረ እግዚአብሔር ላይ ብዙ ነገር አለ ያን ጊዜ እግዚአብሔር መልአክ ሚካኤል ትንሽ ሰይፉን ብልጭ ቢያደርግበት 185000 ሰራዊት እንደ ቅጠል ረገፉ ዛሬ ሚካኤል ሰይፉን ብልጭ ሲያደርግ አጋንንት ይረግፋሉ ደስ ይበላቸው ረግፋሉ ይወድቃሉ ሰይፉን ብቻ አይምሰላችሁ ሚካኤል ደግሞ ትንሽ ይለያል ምኑን ያነሳል እጁን ያነሳል እጁን ሲያነሳ ደግሞ ምን ተጽፎበታል አካ የተባለ የእግዚአብሔር ስም ተጽፎበታልና ያ ደግሞ የብርሃን ስም ነው ይላል በቃ እንደ እጁን ሲያነሳው ጠፈር ሁሉ ምን ይሆናል በብርሃን ይመላል ለዚህ ነው በዮሐንስ ራእይ ላይ ምድር ሁሉ ከብርሃኑ የተነሳ በራች ይላል ተመልከቱ የእግዚአብሔር ስም ምንድነው ሕይወት ነው ብርሃን ነው ጭን ነው በዚህ ላይ ደግሞ የተሾመው ሚካኤል ነው ክብር ለዚህ መልአክ ሚካኤል ነው ኃይላትን ይመራዋል ከዛ ግን ዝቅ ብሎ ኢዮር ላይ ሚካኤል በብዙ መልኩ ሲሾም ራማ ላይ ደግሞ
ነገደ አርባብን የምትወዱት መልአክ ድንግል ማርያምን ያበሰረ የዘካርያስን አንደበት ያተመ በስላሴ ፊት በባለሟልነት የሚቆመው ተወዳጁ መልአክ ቅዱስ ገብርኤል ያን ነገድ ይመራዋል ማለት ነው። ቀጥሎ ነገደ መናብርት ላይ ደግሞ ሩፋኤል ነው የተሾመው። ማን ነው? ሩፋኤል አዋላጅ ደግ መልአክ ሩፋኤል አዛኙ በቁስለኞች ላይ ተሾመ፣ በህሙማን ላይ የተሾመ 24ቱ ካህናተ ሰማይ ከሱ ነው የወጡት ከመናብርት። ሩፋኤል ያንን ሁሉ የሚመራ ነው። ቀጥሎ ደግሞ መላእክትን ለምስጋና የሚያነቃ ነገደ ስልጣናት ላይ የተሾመ ደግሞ ሱሪያል ይባላል። እስቲ በሉት ድገሙት ተማጸኑበት እንጂ ሱሪያል መላእክትን ያነቃል። አንተ እንቅልፍ ካንገላጀጀ ለጸሎት ካልተጋሽ ቅዱስ ሱሪያል አንቃኝ በሉት ለጸሎት። እሺ መላእክትን ለምስጋና የሚያነቃ መልአክ ነውና አንቃኝ በሉት። ፍዝዝ ካላችሁ ማታመሰግኑ ከሆነ ይሄ መልአክ ቀስቀስ እንዲያረጋችሁ ጴጥሮስን ቀስቀስ አላደረገው ወህኒ ቤት እያለ የሚያነቃ መልአክ ነው። በረከቱ ይደረበ። ዝቅ ስትሉ ግን ኤረር በተባለችው ሰማይ ላይ ሊቃናት መኳንንት መላእክት የሚባል ነገድ አለ። ሰዳክኤል የላይኛውን ሊቃናትን፣ ሰላትኤል ነገደ መኳንንትን፣ አናንኤል የተባለ መልአክ ደግሞ ነገደ መላእክትን ይመራል። እነዚህ ሁሉ የቤተ ክርስቲያን ምስጢር አድርጓቸዋል። የምን ምሳሌ የምን ስንት ሰማያት አሉ? ኧረ እባካችሁ 3 ዓለመ መላእክት አሉ። ስንት ክፍል አያችሁ? 9 አያችሁ አይደል? ኢዮር ላይ ስንት? 3 ራማ ላይ ስንት? 3 እንዴ ያዛችሁ እንጂ እኔ ነኝ እኮ ያልኩ። ኤረር ላይ ስንት ሲደመር? እሺ ወደ ቤተ ክርስቲያን ነው። ቤተ ክርስቲያን ስንት ክፍል አላት? 3 ክፍል አላት። ስንት ክህነት ግን አገልግሎት አላት? 9 ኪሩቤል የሊቃነ ጳጳሳት፣ ሱራፌል የጳጳሳት፣ ኃይላት የኤጲስቆጶሳት፣ አርባብ የቆሞሳት፣ መናብርት የቀሳውስት፣ ስልጣናት የዲያቆናት ተንሱ የሚሉት ማለት ነው። ሊቃናት የንፍቀ ዲያቆናት፣ መኳንንት የአናጉንስጢሳውያን የአንባቢያን ማለት ነው። መላእክት የመዘምራን አምሳል። አይገርማችሁ? ደስ ይበላችሁ። እቺ ሰማያዊት ናት። ኢዮርን ራማን ኤረርን ዓለመ መላእክትን የምታሳየን እቺ ብቻ ናት። ለዚህ ነው ያሬድ ቀዳሚሃ ለጽዮን ሰማየ ሳረረ ከጽዮን አስቀድሞ ሰማይን ፈጠረ ወበዳግም አራዮ ለሙሴ ዘከመ ይገብር ግብራ ለደብተራ ዳግመኛ ለሙሴ ሲና ተራራ ላይ አውጥቶ 3 ክፍል ያላት የብርሃን ድንኳንን ያሳየዋል። አጸደ ደብተራ ኦሪትን ቅድስትን ሊቀ ካህናቱ በአመት የሚገባበትን 10 ክንድ ያላት ቅድስተ ቅዱሳንን ያሳየዋል። የኢዮር የራማ የኤረር አምሳል ብቻ ሳትሆን የኔም የናንተም የቤተ ክርስቲያንም አምሳል ናት። ደስ ይበላችሁ ነው። በመጨረሻም ምነግራችሁ ሚካኤል ተመልከቱ እንደ ስሙ ነው። ሳጥናኤል ያው መጀመሪያ ገብርኤል ተመልከቱ ስሙን ይይዛል። እግዚአብሔር ኃያል ነው ማለት ነው። ገብርኤል ነቁም በበህላው የነ ብሎ አጸና። ሚካኤል ጋር ሲመጣ ግን ጦር የጀመረ እሱ ነው። ሰይፍ የመዝ ጀመረ። ለምን? ስሙ ራሱ በጣም ትልቅ ነገር ነው የተሸከመው። አሁን ሳጥናኤል ይመጣል። ማን ነው ሚካኤል? ማን ነው ገብርኤል? ማን ነው ሩፋኤል? እግዚአብሔር እንኳን ሰማዩን ጠቅልሎ ተሸሸ። እኔ በልዑል እመሰላለሁ አለ። እኔ በማን እመሰላለሁ? አረ ድፍረቱ! ኢሳይያስ 14:14 እኔ በልዑል እመሰላለሁ ብሎ ተናገረ ይላል ኢሳይያስ። እኔ በልዑል እመሰላለሁ። አሃ በልዑል የሚመሰል ማን ነው? አረ በስላሴ ምን ነካችሁ? በልዑል የሚመሰል ማን ነው? ማን ይመስልሃል ነው እንጂ ማን ነው ዘይመስለከ? ማን ይመስለዋል እግዚአብሔርን? እግዚአብሔርን የሚመስለው አለ አለ ወይ? የለም። እና እኔ በልዑል እመሰላለሁ ሲል ምስለ ስመ ልዑል ዘተሳተፈ ከልዑል ስም ጋራ ሱታፊ ያገኘው ሚካኤል ማን እንደ እግዚአብሔር ስለሆነ ማን እግዚአብሔርን የሚመስላል አንተ ሐሰተኛ ብሎ ሰይፉን መዘዘ። ክብር ለዚህ መልአክ። አያችሁ ስሙን ነው የተረጎመው። ስሙን ነው የተረጎመው። ጥያቄ አይደለም እምነት ነው። ማን እንደ እግዚአብሔር ሲባል ጥያቄ ይመስላችኋል? አይደለም። ማን እንደ እግዚአብሔር ያለ ማንንም የለም ብሎ ሰይፉን መዘዘ። መፋለም ጀመረ ብቻው። በሰማይም ሰልፍ ሆነ አለ ራእይ 12 ላይ ሚካኤልና መላእክቱ ዘንዶን ተዋጉ ይላል። ማንን ተዋጉ? ዘንዶ ሳጥናኤልን ተዋጉ። አልቻላቸውም ይላል። እሱ ሲፋለም ነው ነገደ ኪሩቤል ነገደ ሱራፌል የሰሙ የጀመሩት ያገዙት። ራማን የሚመራ ራማ ሰማይ ላይ ያለው አርባብን የሚመራው ገብርኤል፣ መናብርትን የሚመራው ሩፋኤል፣ ስልጣናትን የሚመራው ሱሪያል፣
ኤረር ላይ ያለው ነገደ ሊቃናትን የሚመራው ሰዳኬል ነገደ መኳንንትን የሚመራው ሰላቴል ነገደ መላእክትን አናኔል እነዚህ ሁሉ ሚካኤልን አግዘው መፋለም ጀመሩ ሁለት ድል ነሳቸው ወደ እግዚአብሔር ሲያመለክት ስሙን ጻፈለት አካም ሚለው ደስ ይበላችሁ ሚካኤል እጅ ላይ ይሄን መቋቋም የሚችል ምን ኃይል አለ አልፋና ኦሜጋነቱን መቋቋም የሚችል ምን አለ ያንን ባሳየው ጊዜ ጥንተ ጠላት ሰይጣን ወደቀ አሁንም ይጣልልን ወደቀ ተጣለ መላእክቱም ከሱ ጋር ተጣሉ እና ሚካኤል ግን እነዚህን ሁሉ ነገር ስላከናወነ ማን እንደ እግዚአብሔር እንደተባለ እግዚአብሔር ደግሞ አክብሮ ሳጥናኤል የነበረው አልሰግድልህም ያሉት ነገደ አጋይስትን ደርቦ በኪሩቤል ላይ ተሹሞ እንደገና ደግሞ ነገደ ኃይላትን እንዲመራ ልዑለ መንበር አድርጎ ሾመው ነው ክብር ይግባው ይመላክ ይትሊያል መንበሩ ከመላእክቱ ይልቅ ነው እሱን የሚመራ እና ቅዱስ ያሬድ ምን ይላል ክብረ ሚካኤል ነው ታውቀ የሚካኤል ክብር ነው ታወቀ ይላል ዲባኤል አብዘተ ሰምየ ሊቀ ጳለቃን ሆነ በምን ላይ በኃይላፋት ትልፊት ኃይላፋት ላይ ከዛ በኋላ መብረቅን ዘይታጨፍ መብረቅ የተነብል ጽድቅ መብረቅን የሚጎናጸፈው ሚካኤል ጽድቅን ይለምናል ይላል ደስ ይላችሁ መብረቅን የሚለብስ ሚካኤል መብረቅ የለበሰ አይኑ ዘርግብ ይለዋል አይኑ እንደ ርግብ ነው ይላል አይኑ እንደ ምንድነው ሚካኤል ስሉን አይታችኋል አይደል አይኑ ምን ዘርግብ ምን ማለት ነው የዋህ ነው ማለት እኮ ነው በጣም አዛኝ ነው ማለት ነው እንደ ርግብ ምንድነው በየዋህነቷ አትታወቅም ታዳጊተ በቀል የማታቅ በቀል የማታቅ ርግብ በጣም በቃም ከየዋሃን የሰላም ምልክት የሆነችና ሚካኤል አይኑ ዘርግብ ልብሱ ዘመብረቅ ይለዋል ልብሱ ግን እስቲ በሉ ልብሱ ሐመልማለ ወርቅ ሚካኤል ሊቅ ይላል አለቃ ሚካኤል ይላል አይኑ የርግብ ነው ልብሱ የመብረቅ ነው ግን ሲመለከቱት ደግሞ የወርቅ አመልማሎ ነው አቤት ሚካኤል ደስ አይልም የወርቅ አመልማሎ ታላቁ ሚካኤል ረዴቱ በረከቱ ይደረብን አመስግኑት እስቲ በደንብ አድርጋችሁ ስለዚህ ይህ ታላቅ መልአክ በእውነት ያልተራዳው ቅዱስ የለም አይደል ያልተራዳው ቅዱስ የለም ነጋው እናስበው ሰኔ ሚካኤል ነገ ታሪኩ ይተረካል ነገ ራሱ የቅዱስ ላሊበላ ረፍት ነው የማላ ረፍት ነው ድገሙት እስቲ ቅዱስ ላሊበላንም ይራዳ የነበረ መልአክ ማን ነበረ ኢትዮጵያ እኮ ብዙ ቅዱሳን ነገስታት ተቋውጣለች የላሊበላን በረከት ይደረብን ነገ በዓለ ረፍቱ ነው አክብሩት ይንታላ ኢንጂነር አርኪቴክት ንጉስ ጻድቅ አራስንቱ በጣም ንኮ የመሩት ነገስታት እኮ አንዳንዴ ዝም ብላችሁ ስታስቡ ትደነቃላችሁ እነ ገብረ መስቀልን በእነ ያሬድ ዘመን የነበሩ አይደል እንዴ ናግራን ድረስ ይሄዱት እና አጼ ካሌብ ዘውዳቸውን ትተው ለኢየሩሳሌም ሰጥተው ባባ ጴንጠሌዎንጅ መንኩሰው በአት ዘክተው ያለፉ አራስንቱ ከአይነ ሞት የተሰወሩ እንደነ አኩቶ ለአብ አይነቱ እንደነ ላሊበላ አይነቱ ደግሞ ዛሬ ዓለም የሚደመምበትን ድንቅ አብያተ ክርስቲያናት ከውቅር ደንጊያ ያነጹ ክብር ይግባቸው እነዚህ እጆች የከበሩ ናቸው ያው የሳት ልጅ አመድ ነው እኛ እንኳን መስራት የተሰነጠቀውን እንኳን መስራት አቅቶናል አቤት ወሬያችን ግን የተለየ እርዳታ ተመልከቱ እነሱ ግን የተለዩ የእግዚአብሔር መላእክት የሚያነጋግሯቸው እንዴ ብዙ ናቸው ስንቱን እንጥቀስ እነ ይምርሃነ ክርስቶስ ሀገር ይመራሉ ቀድሰው ያቆርቡ ነበር እጅግ የተለየ ቅድስና ነበራቸው ከሴቶችስ አሁን ሴቶች አላችሁ እኛስ ብትሉ ለምሳሌ እነቴጌ ምንትዋብ ቁስቋምን ስታሰራላች እቺ ታላቅ ንግስት 1000 ሰራተኛ አስቀምጣ እመቤታችን በጣም ከመውደዷ የተነሳ ምን ከማለቷ የተነሳ ከመውደዷ ስደቷን ከማሰብ የተነሳ ማይሌተ ጽጌ ጎንደር ለመጀመሪያ ጊዜ ማይሌት እንዲቆም አደረገች 1000 ሰራተኛ አምጥታ 500 ይገነባል 500 ደግሞ ስተት ይፈልግ ነበር ምን ይፈልግ ነበር ቤተክርስቲያኑ ስንጥቃት ገጥሞታል እዚህ ጋር እንቅርጾ ስተት ብቻ አቤት ምን አይነት ዋይስ ሴት ጠቢብ ሴት ናት አክብሯት እቺ ጠባብ ይላል በግዕዙ ጠቢብ ለወንድ ነው አስተዋይ ሴት ተመልከቱ ስለዚህ ነገ ደግሞ ታላቁ አባት ቅዱስ ላሊበላም ይታሰባል አፎሚያ እነ ባህራን ይታሰባሉ ይልቁኑ ደግሞ የመላእክት አለቃ
ቅዱስ ሚካኤል በነገደ ኃይላት ላይ ተሾመ ነገደ አጋይስትን የሚመራ ኢዮር ላይ ስልጣን ያለው የ99ኙ ነገደ መላእክት አለቃ ቅዱስ ሚካኤል በዚህ ቦታ በሁሉም ይከብራል ይባርከናል ክብር ለዚህ መልአክ ይሁን ክብር ለዚህ መልአክ ይሁን ክብር ለዚህ መልአክ ይሁን ቅዱስ ሚካኤል በወጣችሁበት በገባችሁበት በተኛችሁበት በተነሳችሁበት ሁሉ ክንፉን ዘርግቶ ይጠብቃችሁ በዓሉ የበረከት የረድኤት በዓል ያድርግልን የመላእክት አለቃ የቅዱስ ሚካኤል በረከት የቅዱስ ላሊበላ በረከት የባህራን በረከት የአፎሚያ በረከት በሁላችን ላይ ይደር ወስብሐት ለእግዚአብሔር መልካም በዓል ይሁንላችሁ